አባቷን ይዛ በስተመጨረሻ ቤት ክራይ ተከራይታ ወጣለች። ተሰማ እንግዲህ በገዛ ጓደኛው እንደዚህ ነው አሁን ላይ ጉድ የተሰራው። ይህ ድራማ ለእኛ አስተማሪና ጥሩ መልእክት ያለው ነው። አሁን ላይ ተሰማ ኑሐሚንን ስላስቸገራት ወይ ካልሆነ የመርጃ ማዕከል አትወስጂኝም ብሏት ነበር። ነገር ግን ኑሐሚን መቼም ቢሆን እንደማጨክንበት አባቷ ላይ ነግሯለች ማለት ነው። አሁን ላይ ኤደን በጣም አሳስቧታል። ካሉበት ከተንጣለለ ግቢ ውስጥ መውጣት አሁን ላይ እያሳሰባት ይገኛል። ነገር ግን አማራጫቸው እንግዲህ የቤቱን ዕቃ ሞሉን በመሸጥና ተከራይተው መኖር ነው መጨረሻቸው። ኤርሚያስ እንግዲህ ኑሐሚንን እንዳፈቀራት ግልጽ ነው። ኑሐሚንን ኑሐሚን ግን ለሱ የሆነ ያህል ስሜት አላት። የሆነ ሆኖ ኤርሚያስ ነው አሁን ላይ ካጠገቧ ሆኖ እየረዳትና እያገዛት የሚገኘው። እንግዲህ ኑሐሚን አባቷ ተሰማን ይዛ ቤት ተከራይታ ይዛ ወጣለች። እናም ሲወጣ ተሰማ ይቅርታ በማለት ገነትና ኤደንን ተሰናብቷቸዋል። አሁን ቤቱን ይዘው የቀሩት ኤደንና ገነት ናቸው። እነሱም እንግዲህ 2 ቀን የሚቀራቸው የቤቱን ዕቃ ሽጠው መውጣት ነው የመጨረሻው አላማ። እንግዲህ ኑሐሚን ክፍል 11 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 11 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ኑሐሚን በክፍል 10 እንዳየነው ከሆነ አሁን ላይ መኩሪያ አራጣ አበዳሪው አቶ ተሰማን ኑሐሚንን እንዲድርለትና ቤቱን ሙሉ በሙሉ እንደሚሰርዝለት እየጠየቀው ይገኛል። ነገር ግን ተሰማ ይህንን ነገር ሲሰማ በጣም ነው የተናደደው። በዚህ ላይ ደግሞ ኤደን ኑሐሚን ሀብታም ልታገባ ነው እያለች በቅናት አብዳለች። ምክንያቱም እኔ እያለው እንዴት እሷ ሀብታሙን ትይዛለች በማለት እንግዲህ ኑሐሚን ላይ ከድሮም ጀምሮ ትቀናባታለች። ነገር ግን ገነት ሰውየውን ስለምታውቀው ሳታውቂው እሱ ጋር ለመግባት እንዳትወስኚ በማለት ኤደንን እያስጠነቀቀቻት ይገኛል። አሁን ላይ ገነትና ኤደን ለሁለት በመሆን በመተባበርና በማቀድ ኑሐሚንን መኩሪያ እንድታገባው ሊጀነጅኗት እና ሊያሳምኗት እየተዘጋጁ ነበር። ተሰማ ኑሐሚንን ተቀይሟታል። ምክንያቱም መኩሪያ ጋር ስለሄደችና ሰውየውን ስለሚያውቀው ማለት ነው። ለዚህም የዳረገው እሱ ስለሆነ ጓደኛዬ ብሎ አምኖት ነበር እንደዚህ ጉድ እየሰራው የነበረው። እናም እንግዲህ ቃል አስገብቷታል። ከዚህ በኋላ መኩሪያ ጋር እንዳትሄድና እንዳታስበው ማለት ነው። አሁን ላይ ኑሐሚን አራጣ አበዳሪው ጋር እንደሄደች ሲያቅ እናም ሳትፈልግ ያንን ሰው ልታገባው እንደነበር አስባ ይህንን ነገር ለኤርሚያስ ተነግሯለች ማለት ነው። ኤርሚያስም እንግዲህ ኑሐሚንን ምንም እንኳን ቢደክማትም እንዳትደበርና አሁን ላይ በዚህ ጭንቀት ቢሆንባትም ከእሱ ጋር በሆነች ቁጥር ፈታ እያደረጋት እንደሆነ እያየን እንገኛለን። ምክንያቱም ኤርሚያስ ኑሐሚንን የሚወዳት ይመስለኛል። ኑሐሚን እንድትለማመጣት እየነገራት ይገኛል። ኑሐሚንም አባቷ ያላትን ባንክ ቤት ትንሽ ገንዘብ ስላለ እሱን በመያዝ የቤት ኪራይ እንደምትከራይ እነሱንም ጥላ እንደማጥላቸው አብረው ለመኖር እንዳሰበች እየነገረችው ትገኛለች ለኤርሚያስ። ነገር ግን እነሱ ኤደንና ገነት ከእሷ ጋር በተቃራኒ ነው የሚያስቡት። እሷን ስለሚጠሏት ከእሷ ጋር መሆን አይፈልጉም ማለት ነው። ሌላው ኤርሚያስ በአባቷ እያሳሰበ ኑሐሚንን ሌላው እንግዲህ ኤርሚያስ በአባቷ እያሳበበ ኑሐሚንን ለማግኘት እያሰበ ነው። እናም እንግዲህ ኑሐሚን አሁን ላይ የሚያሳስባት ነገር ቢኖር ኪስ የማይጎዳ ቤት እንድትፈልግለትና መከራየት እንዳለባት የቀራቸው ጥቂት ቀን እንደሆነ እየጠየቀችው ትገኛለች። እንግዲህ ኤደንና ኑሐሚን ሁለቱ አብረው ከሆኑ እየተጋደሉ ነው የሚገኙት። ምክንያቱም ኤደን በኑሐሚን ስለምትቀና ማለት ነው። ምክንያቱም ኑሐሚን እያሰበች ሳትገፋቸው ምግብ እየሰራች ብታመጣም ኤደን ግን ያንቺ የሰራሽው ምግብ አልበላም በማለት በእሷ ላይ በቅናትና እሷን መጥላት ነው ያደረባት። አሁን ላይ መኩሪያ ገነትን 2 ቀን እንደቀራቸውና ካልሆነ ግን እንደሚያባራቸው እየነገራቸውና እያስጠነቀቃቸው ነው። ስለዚህ ገነት እንግዲህ ኑሐሚንን ተንበርክካ መኩሪያን እንድታገባው እየለመነቻት ትገኛለች። ኑሐሚን ለእነሱ ብታስብም እነሱ ግን ምንም አይነት ሐዘኔታ ሊታዘንላቸው የሚገቡ አይነት ሰው እንዳልሆኑ እያየን እንገኛለን። እንግዲህ ተሰማ በገዛ ጓደኛው ነው እንደዚህ ጉድ የተሰራው። ይህም ድራማ ለእኛ አስተማሪና
ጥሩ መልእክት ያለው ነው። አሁን ላይ ተሰማ ኑሐሚንን ስላስቸገራት ወይ ካልሆነ የመርጃ ማዕከል መቄዶንያ አትወስጂኝም እዛ አስቀምጪኝ ብሏት ነበር። ነገር ግን ኑሐሚን መቼም ቢሆን ይሄንን እንደማታደርግና በአባቷ ላይ እንደማትጨክንበት ነግሯለች። አሁን ላይ ኤደን በጣም አሳስቦታል። ምክንያቱም ካሉበት ከተንጣለለ ግቢ ውስጥ ቤት ውስጥ መውጣት እያስጨነቃት ነው። ነገር ግን አማራጫቸው መውጣት ከሆነ የቤቱን ዕቃ ሙሉ በሙሉ መሸጥና ሌላ ተከራይተው መኖር እንዳለባቸው ነው መጨረሻዋ። ኤርሚያስ እንግዲህ ኑሐሚንን እንዳፈቀራት እንግዲህ አሁን ላይ ግልጽ ነው። ኑሐሚን ለእሱ የሆነ ያህል ስሜትም እንዳላት እያየን እንገኛለን። የሆነ ሆኖ በአሁን ሰዓት ኤርሚያስ ነው ከኑሐሚን አጠገብ እየረዳትና እያገዛት የሚገኘው። እንግዲህ ኤርሚያስ ባይኖር ኖሮ ምን ይውጣት ነበር? እንግዲህ ኑሐሚን አባቷ ተሰማን ይዛ በስተመጨረሻ ቤት ተከራይታ ይዛ ወጣለች። እናም ሲወጣ ይቅርታ በማለት ኤደንና ገነትን ተሰናብቷቸዋል። ኤደን ግን የገዛ አባቷን እንግዲህ እየሰደበችውና እያንቋሸሸችው ትገኛለች። እንግዲህ በስተመጨረሻ ሁለቱም ቤቱን ይዘው ቤቱን ጥለው የተከራዩበት ቤት ይሄዳሉ ማለት ነው። እንግዲህ አሁን የቀሩት ገነትና ኤደን ናቸው። እነሱም እንግዲህ እቃውን ከሸጡ በኋላ እንደሚወጡ ግልጽ ነው። እንግዲህ ኑሐሚን በክፍል 11 ምን ይፈጠር ይሆን? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 11 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን ክፍል 11 ቶሎ እንደተለቀቀ እኛ በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክት በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።